አንድ የግንኙነት መሰረት ፍቅር ሳይሆን ገንዘብ ላይ ሲሆን አብዛኛውን ጊዜ ግልጽ የሆኑና ተደጋጋሚ የባህሪ ምልክቶች ይታያሉ። ግንኙነቱ ከፍቅር ይልቅ ወደ ጥቅም እያመዘነ መሆኑን ከፍቅር ይልቅ በገንዘብ ላይ ሲመሰረት የሚታዩ የተለያዩ ረቂቅ ግን በጣም ወሳኝ የሆኑ ባህሪያት አሉ። እነዚህን ነጥቦች ልብ ብለሽ ብታያቸው ነገሮችን ለመረዳት በጣም ይጠቅሙሻል። በዛሬው ቪዲዮ እነዚህን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የገንዘብ ጥያቄዎች አስቸኳይ መሆን። ግንኙነቱ በገንዘብ ላይ ያተኮረ ከሆነ አብዛኛውን ጊዜ የሚያወራሽ ችግር ሲገጥመው ብቻ ሊሆን ይችላል። አሁን ካልደረስሽልኝ እንዲህ ሊሆን ነው የሚሉ አስቸኳይና ስሜት የሚነኩ ምልክቶችን ያበዛል። አንቺ በምትቸገሪበት ጊዜ ግን እሱ መፍትሄ ከመፈለግ ይልቅ ራሱን ከዛ ነገር ገለል ያደርጋል። ሁለተኛ፣ ገንዘብ ሳትልኪ ስትቀሪ የሚፈጠር የባህሪ ለውጥ። ይህ ትልቁ መለኪያ ነው። ብር መላክ ስታቆሚ ወይንም አሁን የለኝም ስትዩ የሚከተሉ ነገሮች ሊታዩ ይችላሉ። መቆጣት ወይም ማኩረፍ፣ አታምኚኝም ወይም አትወጂኝም የሚሉ ክሶችን መሰንዘር፣ መራቅ፣ ስልክ አለማንሳት፣ መልስ አለመስጠት ወይንም ግንኙነቱን ማቀዝቀዝ፣ የበደለኝነት ስሜት እንዲሰማሽ ማድረግ፣ ችግሩ ያንቺ እንደሆነ አድርጎ በመሳል እንድትጨነቂ ማድረግ፣ የዝምታ ቅጣት፣ ብር ስትልኪ በየደቂቃ መልስ የሚሰጥ ሰው የለኝም ስትይ ግን ለቀናት የሚጠፋ ከሆነ ትኩረቱ ገንዘቡ ላይ ነው ማለት ነው። የድብርት ድራማ መስራት፣ ህይወት መረረኝ፣ ተስፋ ቆረጥኩ የሚሉ ንግግሮችን በማብዛት አንቺ እንድትረበሽና በጭንቀት ብር እንድትልኪ ያደርግሻል። ሶስተኛ፣ ስለ ገንዘብ ዓላማ ሲነሳ ገንዘብን ብቻ ማውሳት። ስለ ወደፊት አብሮ መኖር፣ ትዳር ወይንም ስራ ስታወሩ ንግግሩ ሁልጊዜ ወደ ገንዘብ የሚጠጋ ከሆነ፣ ለምሳሌ አንቺ ይህን ያህል ብር ብትልኪልኝ ይህንን ስራ ጀምራለሁ፣ ትኩረቱ ካንቺ ይልቅ ከገንዘብሽ ላይ መሆኑን ሊያሳይሽ ይችላል። በእውነት የሚወድሽ ሰው ከርቀት ግንኙነት ወጥታችሁ መቼና እንዴት አብራችሁ እንደምትኖሩ፣ ለምሳሌ ለመጋባት ወይንም በአካል ለመገናኘት ግልጽ የሆነ እቅድ ይኖረዋል። ነገር ግን ትኩረቱ ገንዘብ ላይ ከሆነ ስለ መገናኘት ስታነሺ ምክንያቶችን ያበዛል። ገንዘቡን ላኪና መጀመሪያ ይህንን ስራ ልጀምር ከዚያ እንገናኛለን የሚሉ ደብዛቸው ያልታወቁ ተስፋዎችን ይሰጥሻል። አራተኛ፣ የገንዘብ ምንጭሽን ብቻ መጠየቅ። ስለ ውሎሽ፣ ስለ ጤናሽ ወይንም ስለ ስሜትሽ በጥልቀት ከመጠየቅ ይልቅ ስለ ስራሽ፣ ስለ ደሞዝሽ ወይንም ስንት እንደቆጠብሽ ለማወቅ ጉጉት ካለው ይህም አንዱ ምልክት ነው። አምስተኛ፣ ሚስጥራዊነትና ግልጽነት ማጣት። የምትልኪለት ገንዘብ ለምን እንደዋለ በትክክል ሳያሳይሽ ሲቀር ወይንም በገንዘቡ ጉዳይ ላይ ግልጸኝነት ሲጎድለው ጥርጣሬ ሊያጭር ይችላል። የምትልኪለት ገንዘብ ለታለመለት ዓላማ መዋሉን የሚያሳይ ማስረጃ፣ ለምሳሌ ደረሰኝ ወይንም የተሰራውን ስራ ፎቶ እንዲያሳይሽ ስትጠይቂው የሚቆጣ ወይንም አታምኘኝም ወይ የሚል ከሆነ ይህም ጥንቃቄ ያስፈልገዋል። ስድስተኛ፣ ስሜታዊ ኢንቨስትመንት ማጣት። ንግግራችሁ ሁልጊዜ ላይላዩን ብቻ ከሆነና ጥልቅ ስሜቶችን የማይዳስስ ከሆነ ይህ ትልቅ ምልክት ነው። ለምሳሌ ስላንቺ ህልም፣ ፍላጎት ወይንም የዕለት ተዕለት ውሎሽ በጥልቀት አይጠይቅሽም። የሚደውልልሽ ወይንም ረጅም ሰዓት የሚያወራሽ ገንዘብ በላክሽለት ማግስት ብቻ ከሆነ፣ ፍቅሩን የሚገልጽልሽ ገንዘብ ስትልኪለት ብቻ ከሆነ ይህ ደግሞ በጣም አጠራጣሪ ጉዳይ ነው። ሰባተኛ፣ የበደለኛነት ስሜት መፍጠር። ገንዘብ መጠየቅ ሲፈልግ አንቺን የማሳዘን ወይንም የርህራሄ ስሜትሽን የመቀስቀስ ዘዴ የሚጠቀም ይሆናል። አንቺ እኮ ብቸኛ ተስፋዬ ነሽ፣ እዚህ ሀገር ያለው ችግር ላንቺ አይታይሽም፣ እኔን መርዳት ካልፈለግሽ ግልጹን ንገሪኝ የሚሉ ንግግሮችን በመጠቀም እንድትጨነቂና ብር እንድትልኪለት ተጽዕኖ ያደርግብሻል። ስምንተኛ፣ የአንቺን ድካም አለመረዳት። አንቺ በስደት ወይንም በርቀት ሆነሽ በምን አይነት ድካም ያን ገንዘብ እንደምታገኘው ግድ የማይሰጠው ከሆነ ችግር አለ። የሚወድሽ ሰው አይዞሽ፣ በጣም አትልፊ፣ ለራስሽ አስቢ ከማለት ይልቅ ሁልጊዜ ተጨማሪ ቢኖር ጥሩ ነበር የሚል አይነት ስሜት የሚያሳይ ከሆነ ለፍቅርሽ ሳይሆን ለኪስሽ ነው የቀረበሽ። ዘጠነኛ፣ የመስዋዕትነት ሚዛን መዛባት። በእውነተኛ ፍቅር ውስጥ ሁለቱም ወገኖች መስዋዕትነት ይከፍላሉ። እሱ ላንቺ ምን እያደረገ ነው? አንቺ ገንዘብሽንና ጉልበትሽን እየሰጠሽ ከሆነ እሱ ደግሞ ቢያንስ ጊዜውን፣ ትኩረቱንና ስሜታዊ ድጋፉን ሊሰጥሽ ይገባል። እሱ ምንም አይነት መስዋዕትነት ሳይከፍል፣ ለምሳሌ ኢንተርኔት ካርድ የለኝም ብሎ ካልደወለ፣ ስራ ለመፈለግ ጥረት ካላደረገ፣ አንቺ ብቻ የምትለፊ ከሆነ ግንኙነቱ በፍጹም ውጤታማ ሊሆን አይችልም።
10ኛ ያንቺን ስኬት ከገንዘብሽ ጋር ብቻ ማያያዝ። ስለ ስራሽ ስኬት ወይንም ስለ ደሞዝ ጭማሪ ስትነግሪው ደስ ይላል ጎበዝ ነሽ ከማለት ይልቅ ታዲያውን ይሄን ያህል ብር መላክ ትችያለሽ ማለት ነው የሚል አይነት ምላሽ ካለው አንቺን የሚያይሽ እንደ ሰው ሳይሆን እንደ ገቢ ምንጩ አድርጎ ነው ማለት ነው። 11ኛ በሚስጥር እንድትይዙ መፈለግ። ሰዎች ለፍቅረኛሽ ብር መላክ አቁሚ የሚሉሽ በምክንያት እንደሆነ እሱም ስለሚያውቀው ለሰዎች አትናገሪ፣ እኛን ለማጣላት ነው፣ አይወዱንም እያለ ከምክር እንድትርቂ ሊያደርግሽ ይችላል። ይህ አንቺን ነጥሎ ወይንም አይዞሌት አድርጎ የፈለገውን ለማድረግ የሚጠቀምበት ዘዴ ነው። 12ኛ የወንድነት ኩራት አለመኖር። በተፈጥሮ አብዛኛውን ወንድ ከሚወዳት ሴት ገንዘብ መቀበል ይከብደዋል ወይንም ቢያንስ ምቾት አይሰማውም። ያለምንም መሸማቀቅ ሁልጊዜ የሚቀበልና እንዲያውም የሚጠይቅሽ ከሆነ ላንቺ ያለው ክብርና ፍቅር ጥያቄ ምልክት ውስጥ የሚገባ ነው። 13ኛ የችግር ተለዋዋጭነት። ገንዘብ ላይ ያተኮረ ሰው ሁልጊዜ አዲስ ችግር ይፈጥራል። አንዱን ችግር ለምሳሌ የቤት ኪራይ ስትፈችለት ወዲያው ሌላ አስቸኳይ ጉዳይ፣ ለምሳሌ የታመመ ዘመድ፣ የጠፋ ስልክ ወይንም የንግድ ዕቃ ይከሰታል። በህይወት ውስጥ ሰላማዊና የተረጋጋ ጊዜ አይኖረውም። ሁልጊዜ አንቺ ገንዘብ እንድትልኪ የሚያስገድድ አደጋን ይፈጥራል። 14ኛ ስለ ገንዘብ ሲወራ የሚኖረው የዝርዝር መረጃ ብዛት። እውነተኛ እርዳታ የሚፈልግ ሰው ሊሸማቀቅ ይችላል። ነገር ግን ለጥቅም የሚቀርብሽ ሰው ብር እንድትልኪ ለማሳመን በጣም ረጅም ዝርዝርና አሳዛኝ ታሪኮችን ይደረድራል። ታሪኩ በጣም የተጋነነና ስሜትሽን ለመቆጣጠር ወይንም ማኒፑሌት ለማድረግ የታሰበ ይመስላል። 15ኛ ያንቺን የፋይናንስ ሁኔታ መቆጣጠር መፈለግ። ፍቅረኛሽ ስንት ብር እንዳለሽ፣ መቼ ደሞዝ እንደሚከፈልሽ ወይንም ባንክ ውስጥ ምን ያህል እንደቆጠብሽ ለማወቅ በጣም የሚጓጓ ከሆነ ይህ ትልቅ የማስጠንቀቂያ ደወል ነው። ለኔ ካልነገርሽኝ ለማን ትነግሪያለሽ በማለት የግል የገንዘብ ሚስጥርሽን እንዲያውቅ ጫና ያደርግብሻል። 16ኛ የወደፊት ተስፋን እንደ ማጥመጃ መጠቀም። ገንዘብ እንድትልኪ ለማድረግ ይህንን ካደረግን እኮ በቅርቡ እንጋባለን ወይንም ይህ ስራ ከተሳካ አንቺን ወደኔ ያመጣሻለሁ የሚሉ ትልልቅ ተስፋዎችን እንደ ሽልማት ያቀርብልሻል። ተስፋዎቹ ሁልጊዜ ከገንዘብ ክፍያሽ ጋር የተያያዙ ናቸው። ግንኙነቱ ወደፊት እንዲመራ አንቺ ሁልጊዜ ከኪስሽ ማውጣት ይኖርብሻል። 17ኛ ካንቺ ይልቅ ለገንዘቡ ክብር መስጠት። ገንዘብ በላክሽለት ቀን ያለው ደስታና የሚሰጥሽ ትኩረት ካላክሽበት ቀን ጋር ሲነጻጸር ሰማይና ምድር ይራራቃል። ባለውለታዬ ነሽ እያለ ያቆላምጥሻል። ነገር ግን ሳትልኪ ስትቀሪ እንዲህ ትሆኝብኛለሽ ብዬ አልጠበቅኩም ነበር በማለት ክብርሽን የሚነጋ ንግግርን ይናገርሻል። ቆም ብለሽ ልታስቢያቸው የሚገቡ 3 ጥያቄዎች። እኩልነት። እሱ ላንቺ የሚያደርገው ነገር ምንም እንኳን ብር ባይኖረውም ካንቺ መስዋዕትነት አንጻር ይመጣጠናል ወይ? ለምሳሌ ጊዜ ይሰጥሻል፣ ያዳምጥሻል፣ ያበረታታሻል። ክብር። አይሆንም ወይንም የለኝም ስትዩ ክብሩን ጠብቆ ይቀበልሻል ወይስ ስሜትሽን ይጎዳዋል? ገለልተኝነት። ሰዎች፣ ጓደኞች ወይንም ቤተሰቦችሽ እንዲህ የሚሉሽ ካዩት ነገር ተነስተው ሊሆን ስለሚችል እነሱ ያስተዋሉትንና አንቺ በፍቅር አይን ያየሽውን ነገር ምን ሊሆን እንደሚችል ለማገናዘብ ሞክሪ። ምን ማድረግ አስበሻል? ምናልባት ለተወሰነ ጊዜ ለምሳሌ ለ1 ወር የገንዘብ ችግር አጋጥሞኛል ብለሽ ብትነግሪውና የሚሰጠውን ምላሽ ብታይስ? የሰዎቹ ስጋት እውነት መሆኑን ወይንም አለመሆኑን በገዛ እጅሽ ማረጋገጥ ትችያለሽ። እውነተኛ ፍቅር ከሆነ ገንዘብ መኖሩና ለመኖሩ መሰረታዊውን ግንኙነት አይቀይረውም። በርቀት ግንኙነት ውስጥ መተማመን ትልቁ መመሪያ ቢሆንም በማስረጃ የተደገፈ እምነት ደግሞ ለራስ ክብር በጣም ጠባቂ ነው። ነገሮችን ግልጽ ለማድረግ የሚከተሉትን ነጥቦች መሞከር ትችያለሽ። ለተወሰነ ጊዜ ገንዘብ መላክ ማቆም። አሁን ለተወሰነ ጊዜ በገንዘብ ላግዝ አልችልም ብለሽ በግልጽ ንገሪው። በዚህ ወቅት የሚያሳየው ትዕግስት፣ ፍቅርና ድጋፍ እውነተኛነቱን ያረጋግጥልሻል። እውነተኛ አፍቃሪ ከሆነ አይዞሽ እኔም ባለኝ አግዝሻለሁ እንጂ ለምን ብሎ አይቆጣም። ስለ ስሜትሽ ማውራት። ሰዎች እንዲህ እያሉ ነው ብለሽ በግልጽ የውስጥሽን ስትናገሪ እሱ የሚሰጠውን ወይንም የሚመልሰውን ማብራሪያ ስሚ። ጥሩ ወንድ አንቺን ማስቸገር አይፈልግም። ይልቁንም በርቀት ሆነሽ ለፍተሽ የምታገኘውን ገንዘብ ለራስሽ እንድታስቀምጭና ለወደፊት ህይወታችሁ ጥንካሬ እንድትሆኚ ያበረታታሻል። ለራስሽ ልታደርጊ የሚገባ ጥንቃቄዎችን ልንገርሽ። የወደፊት ህይወትሽን አስቢ። አሁን የምትልኪው ገንዘብ ለጋራ ቤት
ወይንም ለጋራ ስራ የሚውል ከሆነ በሁለታችሁም ስም መሆኑን ወይንም ህጋዊ መንገድ መያዙን በሚገባ አረጋግጪ። ድንበር አብጂ። ከዚህ በኋላ ለዚህ ጉዳይ ብቻ ነው ብር የምልከው፣ ለግል ወጪህ ግን ራስህን መቻል አለብህ ብለሽ ሞክሪው። ትልቁ ጥያቄ ዛሬ ብር መላክ ብታቆሚ ይሄ ሰው ነገም ካንቺ ጋር በፍቅር ይቆያል ወይስ ሌላ ላኪ ፍለጋ ጋር ይሄዳል የሚለው ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።